አብርሽ እግዚአብሔርን ይመችክ። አረ ሙሴ በዚህ ልክ መናደድ መቃጠል ጥሩ አይመጣም። ማርያም ተረጋጊ፣ ተፋች በቃ ልጁን ተውት በቃ ህይወቱን ይኖር በቃ። ምንድናችሁ እናንተ? ለምንድነው ልጁን ማትፋቱ? በቃ እንቅልፍ እምቢ ብሎኝ መጣሁ ወደ ራሴ ቤት አለ። ከዚህ በለጥ ምንድነው የምትፈልጉ? ዳፌና ቡዜ ማለት ነው። አረ በጣም ነው የምትደብሩ። ለልጁ እስኪ ሰላም ስጡ። እውነት ሼም ነው በጣም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። የኔ ውድ ቤተሰቦቼ ከች ብዬላችሁ ወጥቻለሁ ማለት ነው። እንግዲህ አብርሽ በድንገት ቤቱ መጣ፣ በሌሊቱ ማለት ነው። ከማን ጋር ነው የመጣ ተብሎ ተጠየቀ። እኔ ብቻዬን በእግሬ መጣሁ አለ። ቡዜና ዳፍ ደነገጡ። እናንተ አንድ ቤት እያደራችሁ እንዴት ነው ብቻችሁን ልጁን ጥላችሁ ተኝታችሁ? እንዴት ወጣ? ለምን በር አልተዘጋም? እንዴት 11 ሰዓት በጠዋቱ ወጣ ምናምን? አረ በጣም ነው የሚደብረው። ልጁን እያስጨነቃችሁ እኮ ነው። በቃ እሱ የሚፈልገው ከሩታ ጋር ነው። ቤት አለኝ ከእናንተ ጋር ምንድን ነው የምሰራው እያለ ነው። እኔ ጤነኛ ነኝ፣ ጤነኛ አይደለም አትበሉኝ፣ በምን ላሳወቃችሁ የኔ ጤንነት እያለ ነው ያለው። ምንድን ነው በዚህ ልክ ቡዜ ማለት ነው። በጣም ነው የሚደብረው። የአንቺ ችግርሽ የአንቺ አላማ ምንድን ነው? በቃ ሄርሜላና አብርሽን አንድ ላይ ለማድረግ ነው ያንቺ ሀሳብ ማለት ነው። ግን አይሳካላችሁ። አብርሽ ግን አልፈልጉም እያለ ነው ያለው። በቃ ወደ ሚስቱ ወደ ልጁ ነው የተመለሰ። በቃ ይኖርበት፣ በቃ ከሚስቱ ጋርና ከልጁ ጋር ይኖርበት። ተው፣ ምን ችግር አለ ብትፋቱ? ልጁ ማለት ነው ጨቀጨቃችሁ፣ ንዝንዝ አለ። ለነገሩ ልክ ነገራችሁ ዛሬ ማለት ነው። ጤነኛ ነው አትበሉኝ። እኔ ሰላም ነኝ፣ ደህና ነኝ። አረጉድ ተቃጠለች። እናንተ ሩታን አትንኩብኝ የልጄ እናት ናት ተብሎ ሲናገራት ቡዜ አይኗ ወደ ላይ ፍጥጥ ነው ያደረገችው። እናንተ ተናደደችው። በቃ ሩታን አትናገሯት የልጄ እናት ናት አለ። በቃ ወደ ቤቱ መጣ። እንቅልፍም ብሎኝ ዳብሮኝ መጣው። እናንተን ከእንቅልፍ መቀስቀስ ስላልፈለኩ ነው በእግሬ መጣው። ማንም አላመጣው፣ እኔ ብቻዬን ቤቴን መጣው። ከዚህ በለጥ ምንድነው የምትፈልጉ? አብርሽ ጤነኛ አይደለም የምትሉ? ጤነኛ ሰው እኮ አይምሮ ልክ ባይሆን አብርሽ እኮ በእግር ቤት አይመጣም። እውነት ለመናገር ማለት ነው። ልጁ ልታሳብጅ ነው፣ እስከሚያብድ ድረስ ነው የምትጠብቂ ምናምን። አረ በጣም ነው የሚደብረው። ኤፍሬም ምንድነው የሆንክ አንተ? የራስህ ህይወት የለም ወይ? እዚህ ቤት ምንድነው የሚሰራው? አረ ፈጣሪስ፣ አረ ይሄ ቅናት ነው የሚያስመስልሽ ቡዜ ማለት ነው። አንቺ የተቃጠልሽው አብርሽ ለምንድነው ከሩታ ጋር ሆነ? የአንቺ ፍላጎት በቃ የሁለቱም መለያየት ነው የምትፈልጊ። ምኞትሽ እንደዛ ነበር፣ ግን አይሳካልሽም። መቼም ሁለቱም አይለያዩም። ገባችሁ አይደለም? በቃ አብርሽ ፈለገ፣ ከሩታ ጋር መሆን ፈለገ። ድሮ ልክ አይደለውም ብሎሻል፣ አሁን ግን ልክ ነኝ አለሽ እንዴ? አስረግጦሽ የተናገረ። እናንተ ሁለቶቹ ልጁን እያስጨነቃችሁ ነው ያላችሁ። ትክክል አይደለም። አንተ ከጤና ጋር አይደለም። ልጁን ፍዝዝ አድርገሽ ድንዝዘሽ ነው እንደ ቤት የምታስቀምጪ ምትይም ቡዜ ማለት ነው። ግን ንግግርሽን ትንሽ ብታስተካኪ ቡዜ ጥሩ ነው። በጣም ነው የሚደብርብሽ። አንቺ የሰው የሩታ ጠላቻ ስላለብሽ ነው እንጂ የምር አንቺ ለወንድም የምታስብ ኖሮ እንደዚህ አታወሪ። ተይ በቃ ልጁን ተፋቱ። እስኪ ይኖር በቃ የራሳችሁ ኑሮ። በቃ ልጁን ተፋቱ። ምን ጎድናችሁ? ወይስ የሁለቱም ሰላም መሆን አትፈልጉም? እንደዛ ነው የተረዳው። ኤፍሬም ላይም እየጮው ነው። አንተ እዚህ ቤት ምንድነው የምትሰራው? ለምንድነው እዚህ ቤት የምታድረው? ከሩታ ጋር ለምን ዋንክ? ከሩታ ጋር ምንድነው የምትሰራው? ሰው ደግሞ ሌላ ነገር ይጠረጥራል። ሩታ እኮ የአብርሽ ወንድም ነው። አላልኳችሁ ቤተሰብ? አቤት የወሬ ጥማት። ኤፍሬም እኮ ወንድሙ ነው፣ የአብርሽ ወንድም ነው። ከዚህ በለጥ ምን ችግር አለ? ወንድምና ወንድም አንድ ቤት ስለተቀመጡ በዚህ ልክ ቅናት? እረ ፈጣሪ ሆይ፣ ሌላ ነገር እኮ ቡዜ ያስመስልሻል። ማርያምን እኔ እንደተረዳው ለውሽም ተጨንቀሽ ነው እንጂ የምር አንቺ ለአብርሽ ብትጨነቅ እንደዚህ አይነታ ወሬ አታወሪም ነበረ። ቤት አለ እንዳ፣ በቃ ቤት እንዳለን
ቁርስ ሰራልሃለሁ ምናምን እያለች እሱ ቤት እንዳ ማለት የሰው ቤት እንዳለ ሚስቱ ቤት እኮ ነው ያለው፣ ልጁ ቤት ነው ያለው። አብርሽ ደግሞ አልሄድም ቤቴ ነው መብላት የምፈልገው፣ ከቻላችሁ እንደው ቁጭ በሉ አንድ ላይ እንሄዳለን ነው ያለው። እኔ ጤነኛ ነኝ ጤነኛ አይደለም አትበሉኝ እያለ እኮ ነው። በቃ ሚስቴንም አትናገሩ መታችሁ ሩታ ላይ ማንም ሰው ሩታ ላይ እንዳይናገር አልፈልገውም ማለት ቡዜ እንዴት እንደተቃጠለች እናንተ እንዴ! አብርሽ አንተ እኮ ጤነኛ አይደለም እኮ ድሮ እኮ ብዙ ነገር እኮ ትሰማለ፣ እሺ ትላለ። አሁን ጭራሽ ከኛ ጋር መቀመጥ ማትፈልጉ ለምንድን ነው? እኛ ነው የጣላነ። እንዴት ወንድምን ብቻ የምትፈልገው? ይሄ ምን ታስባላችሁ ቤተሰብ? እዚህ ጋር ቀኑ እኮ ኤፍሬምና አብርሽ አንድ ላይ ሰላም ስለሆኑ ቀኑ፣ ኤፍሬም ደግሞ ከሩታ ጎን ስለሆነ ቀኑ። ይሄ ቅናት ነው ያስመሰለ። ግን ኤፍሬም በሄርሜላ ጎን ቢሆን በፈጣሪ ስም ቡዜ ደስታን አትችልም። ግን አልተሳካልሽም ቡዜ ማለት ነው፣ አልተሳካልሽም። ኤፍሬም ብቻ ከሩታ ጋር ሆኖ አብርሽ ወደ ቤቱ መለስ በቃ። ሌላ ነገር ምንም የተደረገ ነገር የለም። ዝም ብላችሁ አታወሩ፣ ኃጢአት ውስጥ አትግቡ። ምን አይነት አሽቃባጭ ናቸው? እሺ አብርሽን ከራሱ ጋር ካልሆነ ይሄ ልጅ ጤነኛ አይደለም ካላችሁ የቤት ቁልፍ እኮ ቆልፋችሁ ማነስ ትችላላችሁ። ይሄ ቀላል ነገር ነው። አንቺ ራስሽን ለጥ ብለሽ ተኝተሽ ደንዝዘሽ ተኝተሽ እንዴት ወጣ ለምን መጣ እንዴት ብቻ መጣ ምናምን ለምን ስልክ አልደወላችሁልኝ? እሱ ሲመጣ ቤት ለምን አልደወላችሁልኝ? ስልካቸው ዝግ ነው። ኤፍሬም አንተ እዚህ ቤት ምንድን ነው የምትሰራ? አረ ቡዜ ቅናት ነው። ማርያምን ተረጋጊ። ይሄ ይደብርብሻል፣ ማርያምን ይደብርብሻል። ተረጋጊ ትንሽ ማለት ነው። በጣም ነው የሚያስጠላው ድርጊትሽን፣ ሁኔታሽን በጣም ይደብራል። እንዴ ሁሉም ነገር እኮ ልክ አለ። ያንቺ ነገር ደግሞ በዛ። አብርሽ ፈለገ በቃ ቤት መጣ። ነገ ጠዋት መተን እንወስዳለን ስላሉኝ እኔ ደግሞ እነሱ እንዳይመጡ ስላልፈለኩ በቃ በጠዋት እንቅልፍ እምቢ ስለኝ መጣው ቤቴ። ከዛ ለምን አልደወላችሁልን? እኛ ደንግጠን ምናምን አንዴ ሄርሜላ ዳኒ ጋር እንደውላለ ለካ እናንተ ጋር እንደመጣ ለምን አልደወላችሁልን? እኛ ብዙ ነገር አስበን ነበረ። ተይ እባክሽ ዳፍ ወንድ አይደለ እንዴ? አንቺ ቤት አይደለ ያደረ? ወንድሙ ሲወጣ እንዴት አይሰማው? ወንድ ልጅ አይደለ እንዴ? ልጁ ላይ መታችሁ ስትጮህ በጣም ነው የሚገርም። እንዴ አብርሽ ሰላም ነኝ ያለው እናንተ ደግሞ አንተ ከጤና ጋር አይደለም እንዴ? ጤነኛ በደንብ ነው የሞሉክ፣ አንተን በደንብ ነው የመከሩክ። እነሱ የሚሉ መንገድ ነው የምትሄደው። አረ ቡዜ በጣም ነው የሚደብርብሽ። በቃ አልሄድም አለ። ቁርስ በልተን እንደው ተረጋግተን አንድ ላይ እንሄዳለን ያለው። ይሄ ታዲያ ጤነኛ ነው ትላላችሁ እንዴ? ምን ጉድ ናችሁ? እና ልጁ ልታሳብዱ ነው ራሱን እስከሚያጠፋ ድረስ የፈለጋችሁ። ጤነኛ አይደለም የምትሉ ማለት ነው። ጤነኛ ነኝ ያለው እንደ ኤፍሬም ላይ አንዴ ትጮዋላችሁ። ኤፍሬም ጤነኛ ይረጉድ እኮ እንዴ! ኤፍሬም አንተ ከጤና ጋር አይደለም የሆነ ነገር ሆናል እንዴ? ቆይ ሩታ ምንድነው የምታስነቀው? በቃ ሆነ ጋር ወንድሙ ቤት ሆነ ምን ችግር አለ? አብርሽ ኖረም አልኖረም እኮ ድሮ እኮ ኤፍሬም እኮ አንድ ሩታና አብርሽ እንኳን ሳይጣሉ በፊት ይመጣል እኮ አብርሽ ቤት ይመጣል። ደግሞ ለወንድሜ እንደዛ አትበሉ ምን ችግር አለ? ቤት እኮ ነው አለ እኮ የሚስቴ ቤትና የኔ ቤት ነው ምን ችግር አለ አለ አብርሽ ማለት ነው። አያችሁ ይሄ ጤነኛ አይደለም ትላላችሁ እንዴ? ሰውሽ ጤነኛ ባይሆን እኮ አብርሽ ከራሱ ጋር ባይሆን እንዴት ቤቱን አውቆ መጣ? እስኪ ንገሩ። ጥያቄ ይሄ ነው። ቡዜ ግን አንቺ ችግር አለብሽ ከሩታ ጋር ችግር ስላለብሽ ነው። አንቺ ቅናትሽ ምንድን ነው? እንደዚህ በዚህ ልክ የተቃጠልሽ ለምን አብርሽ ከሩታ ጋር ሆነ? በቃ ይሄ ነው ያንቺ አላማ፣ ሁኔታ፣ ሁሉም ነገር ይሄ ነው የተረዳው። ምን አይነት ናቸው ግን? በቃ ዳፍም የራስ ህይወት ኖራ በቃ ቡዜ ተብዬው ተፋች። በቃ ልጁ ማለት ነው ይኖርበት፣ ልጁን ያሳድግበት። በቃ ድሮ ልክ አይደለም፣ አሁን ግን ትክክል ነኝ፣ ስለዚህ ምንም አልሆንኩም፣ አሁን ደህና ነኝ፣ የሆነ ነገር ሆናል አትበሉኝ፣ እኔ ጤነኛ ነኝ፣ እዚህ ቤቴ ቁጭ ብዬ እከታተላለሁ፣ ችግር የለውም ሄዳለሁ ያለው። እረ በፈጣሪ ስም በግድ ጤነኛ አይደለም ትላላችሁ እንዴ? ተው እስኪ ልጁን ተፋቱ።
በቃ ልጁን ያሳድግበት ይኖርበት፣ ሰላሙን ስጡ እንዴ። ተናደዱ። ዛሬ ሩታ ምንም አላወራችው። እውነት ለመናገር በደንብ እየተጫኑ ያሉ ኤፍሬምና አብርሽ ላይ ነው። አብርሽ ደግሞ በቻለ አቅም እያወራ ነው፣ ግን በመጨረሻ ውሽምት መጣች። ሁሉም ደነገጡ። ውሽምት ምንድን ነው የምትሰራው ደግሞ? የሰው ቤት ሰተት ብላ የምትገባው የሰውን ባል ለመቀማት ነመራ እንጃ። እኔ አላቅም እንዴት አድርገ እንደምነግራችሁ። ይሄ ውርደት ነው፣ እግዚአብሔርን ውርደት ነው። በቃ አብርሽ ካልፈለግስ በግድ ከሄርሜላ ጋር ተጣበቅ ነው የእናንተ አላማ። አብርሽ አልፈለግም፣ በቃ ቤቱ መጣ። ሄርሜላ ደግሞ ምን ልትሰራ እዚህ መጣች? የሰው ቤት የሰው ባል ካልቀሙ ያለች ሴትዮ ምንድነው? ሰው ልኩን አውቆ በቃ ተስፋን ቆርጦ እንዴት ነው ሰው የራሱን ህይወት የማይኖርበት ምክንያት አልገባኝም። እኔ ያስገርሞኛል ጌታ። እንት ሽኩ ሮሄ ሶሪ